how is everything going on family እንደምን አላችሁልኝ እኔ ሰላም ነኝ ኢፕስ አፍተር ሃውርስ ከቻስ ብለዋል እንደተለመዱ ሰደ ቪዲዮዎችን ዘን መተናል እስከ መጨረሻው ድረስ እዩት ትወዱታላችሁ ማኑ ትወዱታላችሁ ወደ ቪዲዮ እንሄዳለን ማለት ነው አረ ወደ መፈተኛ ክላስ ስንገባ ያሉ ፈታሾች ግን በጣም እያበዙት ነው things happening in us to finals and wait ተረጥሩናል የምራቸው ነው ያን ያህል እንደ ጫማስ ከመሱልክ ድረስ ስለ በጣም ነው እንደፈተሹ ሁኔታ የተረዱ አይደለም እግዚአብሔርን ላይክ ተጨንቀናል ያን አይደለም ሌላ ስራ እየሰራን አይደለም ፈትሾ ይለ እንደበደል ላይክ ካልሲ የተቀደደ ካልሲ ያለው አለ እንደኔ ደግሞ ሁለት አይነት አርጎ ሜዳል ደምብሮ እና ጫማሽ ነው ልክ ደብተር ማስተር ሾርት ኖቱን እዛ ምን ልታወጣው ነው ከዛ እደ ላፕቶፕ ያስቱ አስተማሪዎች ያስቱ ፈታሾች እረፉ እንደዚህ አትፈትሹ በጣም ፈተሻት ቀለል አድርጉ ፍተሻውና ተማሪ አትጉዱ በጣም ነው የፈተሹት che persona velocità what the hell bro Quebra não. Alsabar. Olha. Finally. Ó. Aí não quebra não, é duro. Quebra. Bro. አይደረገው የማዋጣችሁን ነገር አትሞክሩ ይብረን ነው ቢቀርስ እንደዚህ ከመጋጋት ቢቀርስ አሁን ችሎታ ይፈልጋል ኳስ ችሎ ሰሚኝማ አንቺ ይሄ ቪዲዮ በለቀን ውስጥ ስንት ላይ ከገባ በተከታታይ አንድ ሳምንት ሰጭኛለሽ ምን ማለት ነው ተከታታይ ይታወቃል ሰጭኛለሽ ብሎ ነገር 70 ላይ ካገኘስ አለ ግን አንድ ሳምንት ስታይ ተዘጋጅ ይሄ ፋሚሊ አሁን ተከናወነ ብሎ ሆነ ተከናወነ ሳይ የኢትዮጵያ ህዝብ ተከናውኗል ወዴት ነበር የሚሄደው በዚህ ላይ ለሲንግሉ ማህበረሰብ ማሰብ ይኖርባቸዋል ለዚህ ነገሮችን ሲሰሩ ባለፈው የተከሰተውን አይታችሁታል ለዚህ ጀግና አንድና ጨብጨብ ምናምን ተብሎ የተሰራውን ቪዲዮ አይታችሁታል ድጋሜ በራሳችን ላይ በራሳችን ስልክ ላያችን ላይ ኤኒዌይስ ጥሩ አይደለም ወንጀል ማሚ ግን አረባ አንዳገር እንዴት ነው ጫት በምንድን ነው የምትቀመው ግን ጫት በአምቦሃ ነው የምትቀመው ጄላሉ ነው ማለት ጄላሉ በጣም ነው መቼኔ ጄላሉ ፖድካስት የሚያቀርባቸው ገስቶች ምናምን የሚያነሷቸው ኢሹዎች ምናምን ያራራ ልጅ ነው ጄላሉ መቸኛል ግን ይሄ ልጅ የምረን ነው በትልቁ ነው ያገኘው አስመስሏል ደግሞ 35 አመቴ ነው ማመ 35 ስሞላ እኔ ጓደኞቼ ልጅን ይዛኝ ያሉ የማሉ ማታማታ ማቀስ ነው ስራዬ አረባና ምንድነው ባክቴሪያ ራሱ ይወልድ አይደል ምንድነው የምታንቆላልጭን በአላህ የአራስ ልብስ ይዛችሁ የገባችሁ እውነት ነው እንደኛ ወደን ነው ያልወደድ ነው ስማ ያገባችሁ የወለዳችሁ ማህበረሰብ ፍቱን አረ ተውኝ በቃ የሆነ ቀን ወልድ ይሆናል አይተውኩም ወይ ምን መወለድን ራሱ እርግጠኛ አይደለም ሰው የራሱን ህይወት መኖር አይችልም ኢትዮጵያ ውስጥ እኔ አልወልድም አልወልድም #አሉና ጆን ዳኒ ወለደ ስለ ጆን ዳንኤል አሁን ማን አንሳለ
ሌሎችን ተናገራቸው። ጆን ዳንኤልን እዚህ ውስጥ ምን ከተተው? እሺ ሳምታይምስ ፕሪኮንዲሽኖችን ማሟላት ይጠበቅብናል አይደል? ዝም ተብሎ አይደረግም። ከአልጋ በኋላ ያሉ ነገሮች ብቻ አሉ አንዳንድ ሪኳየርመንቶች ለማግባትና ለመውለድ። ወደዚህ ዓለም ልጅ ማምጣት ልጅን የሚያክል አዲስ ነፍስ ማምጣት በጣም ኃጢአት ነው። ሰላም ሰላም ተመልካ ወይኔ እናንተ ለማናት አዋን እሺ ቸከቷ ካንተ ጋና ናችሁ አማሱ እሺ ምንድን ነው የምትፈልጉት? ምን ባል ሰውዬ ነው ያጣፍጥልሽ ልፊ ቶሚ ሰሞኑን እየዞረ እየነፋ ነው። አልተገብሎ ነው እንጂ ኮሜዲያንን አለ ክንፍ ያለው ታታ ብሏል። የክፍለ ሀገር መንገድ እገታ ሲያመጣ አየር መንገድ ትርፍ አመጣ። የምድር ጉዞ መዘዝ ይዞ በመምጣቱ ህብረተሰቡ አውሮፕላን መጠቀም በመጀመሩ ከመናኸሪያ ይልቅ አየር መንገድ አውቶቡስ ተራ ሆኗል። ለርካሽ ዋጋ ብሎ ርካሽ እጅ ላይ መውደቁ ብዙ ዋጋ ያስከፈለው ህዝብ ፊቱን ወደ አየር ማዞሩ ተገቢ ቢሆንም የአየሩም ዋጋ ከምድሩ እገታ ጋር ተቀራራቢ ሆኖበታል። የየብሱም የአየሩም ጉዞ ፈለጣ የሆነበት ህብረተሰብ ጩኸቱ እንደ ፉጨት እየተቆጠረ ነው። ይህም በመሆኑ ህብረተሰቡ ከፈጠራ ባለሙያዎች ጋር በመተባበር ከአውሮፕላን ዝቅ ከአውቶቡስ ከፍ የሚል ክንፍ ያለው ታታ በመፍጠር ነፍሱንም ኪሱንም ቢያተርፍ ይሻላል። ክንፍ ያለው ታታ ወደ ስራ የሚገባ ከሆነ ሰው ከአንድ ቦታ አንድ ቦታ የእውነትም በበራሪው ሄደ ይባላል። ምናለ ይችላል ምናለ ኬት እንደሚያመጣቸው ሐሳቦቹ ነቆራዎቹ ኬት እንደሚያመጣቸው ጊዜ ልወቀው። የምር ነው። ተመልሷል ተፈቷል። አይ ቲንክ ተመልሰናል። የትም አልሄድንም ብንድማ እንመለስም ነበር ብሎ አፉ አርፍም በቃ ሰርቷል። ከዛ ከተመለሰ በኋላ በዲስ እኔ ማን ነኝ? ዘኪነ አይደለሁም። ሚኪ አይደለሁም። እዴ አብርሽ በራዘር እንዴት ነሽ? እንዴት ነሽ? አማና እንዴት አወከኝ? ቆይ ችጋራ ምና በችጋራ ነው ያወኩ። እንዴት እና ይኸው ምንም ኪስ ከተገለበጠ ባዶ ኮን አንተን አብርሃም ማለት ደሃና ደብነ የሚያቆያቋል እነዚህ ባዶ ኪስ ይዘው የሚዞሩ ሰዎች ምንም ማድረግ አይቻልም። እችን ዜና ፋሚሊ በደንብ ስሟት። የምር ነው። ሴም ታይም የሚያዝናናና የሚያሳዝን ዜና ነው። የምር የታጠቁ ወንበዴዎች በመታኮስ 6 ሚሊዮን ብር ያስቀረው ረዳት ኢንስፔክተር 10 ሺህ ብር ተሸጠ። ቦታው አሶሳ ባምባሲ ወረዳ። ሰናይ ቀን ተመኝ። የመንግስት መስሪያ ቤት ሰዎችን የመንግስት መስሪያ ቤቶችን በጣም ተረዳዋቸው። አንዳንዴ ለምንድን ነው ጉቦ የሚበሉት? ለምንድን ነው በእንትን በብር ነገሮችን የሚፈጻጽሙት ምናምን ብለን አንዳንዴ ብሌም እናደርጋለን አይደል? ሳምታይምስ ትረዷቸዋላችሁ ብዬ አስባለሁ። እንደዚህ አይነት ነገሮች ሲፈጠሩ አሁን ይሄ ሰውዬ 6 ሚሊዮን እኮ ነው ያተረፈው። አስቡት። ህይወቱን ሳክሪፋይስ አድርግቶ ተታኩሶ እኮ ነው 10 ሚሊዮኑን ማን ነው 6 ሚሊዮኑን ያስቀረው። 10 ሺህ ብር እንዴት ይሰጣል? በእግዚአብሔር ነው። አሁን ከመሬት አግኝቶ ቢመልሰው እንኳን ማለት 100 ሺህ 200 ሺህ ብር ያንስበታል ሰውዬ። የምርን ነው። ህይወቱን ሰውቶ ሳክሪፋይስ አድርግቶ 6 ሚሊዮን ካተረፈ በኋላ እንዴት ነው በምን ሂሳብ ነው 10 ሺህ ብር የሚሰጡት? ኢማጂን አስበዋል። የዚህ ሰውዬ ስራ ባልደረቦች ቀጥታ አሁን ከዚህ በኋላ ለሚፈጠረው ነገር ከማጋር መደራደር እንዳለባቸው ያውቃሉ ማለት ነው። ኢቭን ኢፍ ራሱ ይሄ ሰውዬ ራሱ ከማጋር መደራደር እንዳለበት ያውቃል ከዚህ ቀን በኋላ። ኤኒዌይስ መንግስት ረፉ የመንግስት መስሪያ ቤቶች ጥሩ አይደለም። የምር ነው። በጣም ያሳዝናል። ያዝናናልም ድርጊቱ ያዝናናል። ግን ለሰውዬ በጣም ያዝኛለሁ እኔ።
ከሰው በስተቀር ሁሉንም በማጽደቅ የሚታወቀው የህዝብ ተወካዮች ምክር ቤት ለቀጣይ ዓመት የሚሆን 2 ትሪሊዮን ብር አጸደቀ። አሁን ባለው ኢኮኖሚ ገንዘቡ ትንሽ ቢሆንም ኪስና ቤተ መንግስት ለመገንባት ግን በቂ ነው። የመኖሪያ ቤት ችግሩን ለመቅረፍ ችግረኞችን እየቀረፈ ያለው ቤተ ሰሪ ደልቀቅ ያለ ቤት ለመስራት ደቀቅ ያለው ህዝብ አሸዋ ሆኖለታል። ይሄ መጀመራችን ነው። I swear to you ይሄ መጀመራችን ነው። በጣም ትልቅ ቦታ እንደምንደርስ ተስፋ አደርጋለሁ። ላይክ አድርጉ፣ ሰብስክራይብ አድርጉ፣ ፋሚሊ ሁኑ። ኳሊቲ ያለው ቪዲዮ ነው የምናቀርበው ከዚህ በኋላ ከቲክቶክ ብቻ አይደለም፣ ከሌሎች ከአይጂ ምናምን እያመጣን ብቻ እየቀላቀለን የሚያቀርብላችኋለን ማለት ነው።